የየካ ክፍለ ከተማ አስተዳደር በከተማ ግብርናና ሌማት ትሩፋት ዘርፍ ለሚሰማሩ 200 የቤተሰብ ኢንተርፕራይዞች ዘመናዊ ዶሮ ኬጂ፣ እንቁላል ጣይ ዶሮዎችና የመኖ ስርጭት አካሄደ። አስተዳደሩ በመደመር መንግስት እይታ የዘርፎችን ምርታ በሚል መርህ አራተኛ ዓመት ሁለተኛ ዙር በከተማ ግብርናና ሌማት ትሩፋት ዘርፍ ለሚሰማሩ 200 የቤተሰብ ኢንተርፕራይዞችና ከ900 በላይ ለዘርፉ አንቀሳቃሾች ዘመናዊ ዶሮ ኬጂ፣ እንቁላል ጣይ ዶሮዎችና መኖ የከተማዋ ከፍተኛ የስራ ኃላፊዎች በተገኙበት አሰራጭቷል። በመርሃ ግብሩ ላይ በክብር እንግድነት የተገኙት የአዲስ አበባ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ተከታዩን መልእክት አስተላልፈዋል። ተረጅነት ወደ ምርታማነት፣ ተረጅነትና ልመናን እናስወግዳለን በሚል በተለይ የመደመር ትውልድ ሌላ በኢትዮጵያ ሁለተኛ የአርበኝነትን ምዕራፍ በድል ለማጠናቀቅ ከሚያደርጋቸው የሰፊ ትግል እንቅስቃሴ ውስጥ አንዱ የምግብ ሉዓላዊነታችንን የማረጋገጥና በዓለም መድረክ ኢትዮጵያ ከልመናና ተረጅነት ራሷን አጽድታና ነፃ ወጥታ በወገኖቻችን ውስጥ የሚፈጠሩ ጉድለቶችና እጥረቶች እንኳን ካሉ እርስ በርሳችን ተባብረን ተደጋግፈን እንሻገራለን እንጂ የሌላን አካል እጅ መጠበቅ የለብንምና ስለዚህ የምርትና ምርታማነታችንን በከፍተኛ ሁኔታ ማሻሻልና ማሳደግ አለብን በሚል በተለይ ክቡር ጠቅላይ ሚኒስትራችን ይህንን ኢኒሼቲቭ በአገር ደረጃ ቀርጸው ሰፋፊ ስራዎችን አስጀምረው ትልልቅ ስኬቶችም ተመዝግበዋል። ከነዚህ ስኬቶች ውስጥ አንዱ የአረንጓዴ ልማት አሻራ ሲሆን የዚህ የአረንጓዴ ልማት አሻራው አካል የሆነው ደግሞ የሌማት ትሩፋት ነው። ይሄ እንደ አዲስ አበባ ከተማ አስተዳደር አዲስ አበባ ሸማች ብቻ ሳትሆን አምራችም ነች በሚል ሰፋፊ የግብርና ስራ ውጤቶችን በማከናወን ትልልቅ ስኬቶች ተመዝግበዋል። ከነዚህ ውስጥ አንዱ በተለይ በዶሮ በአትክልትና በሌሎች በእንስሳት ተዋጽኦ ምርቶች ላይ ሰፋፊ ስራዎችን እያከናወን እንገኛለን። የከተማ ግብርና ኮሚሽናችንም እነዚህ ጉዳዮች እንዲሳለጡና እንዲቀላጠፉ በርካታ ስራዎች እያከናወነ ይገኛል። ዛሬ በዚህ መልኩ ይህንን ፓኬጅ የምትወስዱ ወጣቶች፣ ሴቶች በዚህ ጉዳይ ላይ ትኩረት ሰጥታችሁ ሰርታችሁ ራሳችሁ ለውጣችሁ ለሌሎች አርአያ ሆናችሁ እቺ የምታዩት አንዷን ፓኬጅ እንደ አንድ የኢንዱስትሪ መነሾ አድርጋችሁ በመውሰድ ነገር ግን ነገ ከሆነ ወዲያ ይሄንን ስራ እንደ ጥንስስ ወስዳችሁ ሰፋፊ ስራዎች አድገው ትልልቅ የዶሮ ሼዶችና የዶሮ ምርት በሰፊው የሚመረትበትን ሁኔታ አስፍታችሁ እንደሚሰሩ እንደ አንድ ትልቅ አቅም ልትወስዱት የሚገባ መነሾ ነገር መሆኑን ለመግለጽ እወዳለሁ። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ በበኩላቸው የየካ ክፍለ ከተማ አስተዳደር ለክፍለ ከተሞች ምሳሌ መሆን የሚችል ተግባር ማከናወኑን አንስተዋል። የካ ክፍለ ከተማ በከተማ ግብርና ከ200 በላይ የሚሆኑ ኢንተርፕራይዞች እንዲሁም ከ9 በላይ አንቀሳቃሾችን እንቁላል ጣይ ቀይ ዶሮችን ለአንቀሳቃሾቹ ለኢንተርፕራይዞቹ በሚያስረክቡበት ፕሮግራም ላይ ነው የምንገኘውና ከሁሉም በማስቀደም ክፍለ ከተማውን ማመስገን ነው የሚፈልገው። ምክንያቱም ይሄ ምሳሌ የሚሆን ስራ ነው። ከተማ አስተዳደሩ የከተማዋን ነዋሪ ህይወት ለማሻሻል፣ ተረጅነትን ለማስወገድ፣ ምርታማነትን ለማሳደግ ከፍተኛ ስራዎች የተሰሩ ነው ያሉት። አዲስ አበባ በጣም መጠነ ሰፊ ስራዎች የተከናወኑ ያለበት ከተማ ነው። በዚህ ዓመት ከ355,000 በላይ ስራ ዕድል በከተማችን እንፈጥራለን። ከዚህ ውስጥ አንዱ የስራ ዕድል የሚፈጠርበት ዘርፍ የከተማ ግብርና ነው። ከሚፈጠሩ የስራ ዕድሎች ወደ 11%ን የሚሸፍነው የከተማ ግብርና በመሆኑ ከዚህ ውስጥ ደግሞ በኢንተርፕራይዞች በመደራጀት የከተማችንን የእንቁላል ፍላጎት ለማርካት እንደገና ደግሞ የቀጣይም በወተት አቅርቦት በማር ማልማትም ስራ የሚሳተፉ ስለሚኖሩ በእነዚህ ሁሉ ሰፋፊ ስራዎች ናቸው የተሰሩ ያሉት እና ዛሬ በዚህ ክፍለ ከተማ ላይ ደግሞ ምሳሌ የሚሆን በአነስተኛ ቦታ ላይ 100 ዶሮዎችን ማርባት እንዴት እንደሚቻል የሚያስችል ስራ ነው የተሰራውና
ዶሮ አቅርቦት ብቻ ሳይሆን የመኖ አቅርቦትም አንዱ ወሳኙ ጉዳይ ለዶሮ እርባታ መኖ ነው። ሁለተኛ ደግሞ በአነስተኛ ቦታ ላይ ማምረት የሚያስችል እንደዚህ አይነት ኬጆችን ማቅረብ ነውና ዛሬ ክፍለ ከተማው እነዚህን ለማቅረብ ችለዋል። በቀጣይ ደግሞ ኢንተርፕራይዞቹ ራሳቸውን ችሎ ምርታማነታቸውን በማሳደግ ይህን የተጀመረውን ስራ አጠናክሮ መቀጠል አለባቸው የሚል ሀሳብ ነው ያለኝ። የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ ከተማ አስተዳደሩ ተረጅነትና ልመናን ለመቀነስ ዘርፈ ብዙ ስራዎች እየሰራ እንደሚገኝ አንስተው እንደ ክፍለ ከተማም ለዘርፉ ልዩ ትኩረት በመስጠትና በመስራት ተጨባጭ ውጤት እየተመዘገበ እንደሚገኝ ገልጸዋል። እንደሚታወቀው የከተማ አስተዳደራችን በከተማችን የሚታየውን ዘርፈ ብዙ የልማትና የመልካም አስተዳደር ጥያቄ ለመመለስ በተለይም ደግሞ ተረጅነትና ልመናን ለማስቀረት ዘርፈ ብዙ ተግባራት እያከናወነ እንደሆነ ይታወቃል። በዚህም በክፍለ ከተማችን ብቻ ባለፉት ጊዜያት በተሰሩ የልማት ትሩፋትና የከተማ ግብርና ስራዎች ከ80 ሺህ በላይ በጓሮ አትክልትና በእንስሳት ሀብት በአባወራና በእማወራ ተደራጅተው ወደ ስራ እንዲገቡ ለማድረግና ዘርፉን ለማነቃቃት ዘርፈ ብዙ ስራዎች እየተሰራ ይገኛል። ከዛ ባሻገር ለወጣቶች የስራ ዕድል በመፍጠርና የስራ ዕድልን ለመቀነስ በሚደረገው ርብርብም ባለፉት 6 ወር ብቻ ከ22 ሺህ በላይ ለሚሆኑ ወጣቶችና ሴቶች የስራ ዕድል ለመፍጠር ተችሏል። የመደመር መንግስት እይታ የዘርፎች ምርታ በሚል በክቡር ጠቅላይ ሚኒስትራችን በተቀመጠው አቅጣጫ መሰረትም ዘርፈ ብዙ ተግባራት እያከናወንን እንገኛለን። የዚሁ መርሃ ግብር አካል የሆነው በዛሬው ዕለትም በክፍለ ከተማችን ለሚገኙ ወጣቶችና ሴቶች በከተማ ግብርናን ለማስፋት የሚያስችሉ ፓኬጆችን ስርጭት ለማድረግ ቅድመ ዝግጅት አድርገናል። በዛሬው ዕለት ብቻ ከ200 በላይ አንቀሳቃሾችን እንደዚሁም ደግሞ ከ900 በላይ የሚሆኑ አንቀሳቃሾችን ወደ ስራ ለማስገባት የሚያስችል ቅድመ ዝግጅት ተደርጓል። ከ100 በላይ ከ150 በላይ የሚሆኑ ባለ 100 ኬጂዎችን 50 የሚደርሱ ባለ 50 ኬጂዎችን ከነ ዶሮአቸው እንደዚሁም ደግሞ ለ3 ወር የሚበቃ መኖ በማዘጋጀት ኢንተርፕራይዞችን ወደ ስራ ለማስገባትና በከተማ ደረጃም እንደ ሀገርም የተያዘውን ልመናና ተረጅነትን የመቀነስና ምርትና ምርታማነትን የማሳደግ ግቦችን ለማሳካት በቁርጠኝነት እየሰራን እንገኛለን። በዚህ ሂደትም በየወረዳው ተለይታችሁ የመጣችሁ ኢንተርፕራይዞች ከዛሬ ጀምሮ በተደራጀ መልኩ ወደ ስራ ገብታችሁ ምርትና ምርታማነትን ለማሳደግ ለምንሰራው ስራ ሁሉ የበኩላችሁን አስተዋጽኦ እንድታበረክቱ ራሳችሁንም እንድትለውጡ ጥሬን ለማስተላለፍ እወዳለሁ። የአዲስ አበባ ከተማ አርሶ አደርና ከተማ ግብርና ልማት ኮሚሽን ኮሚሽነር ባዩ ሽጉጤ በበኩላቸው ከተማ ግብርና ከተማ ላይ መሰራት እንደሚችል ከተማ ህንፃዎችን ብቻ መገንባት ቤቶችን መገንባት ብቻ ሳይሆን ከከተማ ግብርና ጋር በተቀናጀ ሁኔታ ባሉን ውስን ቦታዎች ቴክኖሎጂዎችን በመጠቀም በእንስሳት እርባታም በእጽዋትም መስራት እንደሚቻል በተለይ ደግሞ አሁን ዶሮ ምርት ተጠቃሚ እንዲሆን እየተሰራ ነው ያለው። በአሁኑ ሰዓት እንደ አዲስ አበባ ከ1.1 ሚሊዮን በላይ አባወራዎች እና እማወራዎች በዚህ በከተማ ግብርና ተሳታፊ ሆነዋል። 2800 በላይ የመንግስትም ሆነ የግል ድርጅቶች መንግስታዊ ያልሆኑ ድርጅቶች ተቋማት በዚህ በከተማ ግብርና ውስጥ ተሳትፎ እያደረጉ ነው ያሉት። ስለዚህ የዛሬውም የካ ላይ አሁን እየተደረገ ያለው የሌማት ትሩፋት በኢንተርፕራይዝ የስራ እድል እንዲፈጠርላቸው በፋሚሊ ቢዝነስ ተደራጅተው ገቢያቸውን ለማሳደግ ኑሮአቸውን ለመደጎም ስርጭት እየተደረገ ያለበት ፕሮግራም ነውና ይህ አገራዊ እንደ ከተማም የተያዙ ትልቅ የከተማ ግብርና ማነቃቂያ እንደዚሁም የንቅናቄ መድረክ አንዱ አካል ነው ማለት ነው። በመርሃ ግብሩ ላይ ያነጋገርናቸው የእድሉ ተጠቃሚዎች በበኩላቸው በተደረገው ነገር መደሰታቸውን ገልጸዋል። ማለት ይህንን እድል በማግኘታችን ሁላችንም ደስተኛ ነን። ይበልጥ ደግሞ የትም ሳንርቅ ደጃችን ላይ በመሆኑ ይበልጥ ደግሞ መጀመሪያ ከራስ ነው የሚጀመረው። ሁሉም ነገር ከኛ ሲያልፍ ነው ማህበረሰቡን የምትደግፊው። አሁን ላይ ያለበት ነገር ደግሞ እንቁላል ሁሉም ጋር ውድ ነው። ያንን ነገር ደግሞ በመቀነስ ለህብረተሰቡ ማካፈል ማለት እኔ ብቻ ልጠቀም ሳይሆን አቅመ ደካሞች አሉ እነዛን ታሳቢ በማድረግና ይሄ ሁሉ ወጣት ደግሞ ይሄንን እድል ካገኘ የትኛውም ሰው ጾም የሚያድርበት ምክንያት የለም። በጣም አሪፍ ነገር ነው አሁን የተደረገው ነገር። ከዚህ በፊት እንደዚህ የዶሮ መሰጠት ፕሮግራም ላይ አያለሁኝ ብዙ ጊዜ
ፐርሰናሊ ለአንዳንድ ግለሰቦች ምናምን ነገር እንደዚህ ለቤት የሚሆን ነገር 5 ዶሮ ምናምን ነገር ይሰጥ ነበርና ይሄንኛው ትንሽ ለየት የሚያደርገው ምንድነው አሁን 5 ሆነን ይሄን ያህል ዶሮ ተሰጥቶን ከነቤቱ ከነምኑ ዝም ብለሽ ስታስቢው እንኳን ለዕለት ብቻ ሳይሆን ለሆነ ለቀጣይነት መነሳሻ የሚሆን አቅም አብሮ አካቶ የመጣ ገጸ በረከት ነው ብዬ የማስበው። ያው የዚህ አጋጣሚና የዚህ ድል ተጠቃሚ መሆናችን በጣም ደስተኛ አድርጎናል። እንደ ቤተሰብ ባለን ቦታ ላይ ባለን የጓሮ ቦታ ላይ ተጠቅመን የምግብ ዋስትናችንን በራሳችን ለማረጋገጥ ለምናደርገው እንቅስቃሴ ወረዳው ላደረገልን ድጋፍ ወይም ክፍለ ከተማው በከተማ ደረጃ ላደረገልን ድጋፍ በጣም ደስተኞች ነን። በጣም ደስ ብሎናል። ለዛም ደግሞ እናመሰግናለን።